ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂዬቫ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከIMF ዋና ዳይሬክተር ክሪስታሊና ጆርጂዬቫ ጋር ተገናኝተን በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት አድርገናል ነው ያሉት። በውይይቱ ወቅት ለነበራቸው ጠቃሚ ሀሳብ ልውውጥና ቀጣይነት ላለው አጋርነትም ምስጋና አቅርበዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የጀመረቻቸው የህፃናትን ደህንነት የሚያሻሽሉ ብሔራዊ መርሃ ግብሮች የትውልድ ግንባታ ዋስትና ናቸው አሉ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት ዛሬ በተጀመረው የዓለም አቀፍ የቀዳማይ ልጅነት ማስጀመሪያ ስነ ስርዓት ላይ ነው። በመድረኩ ባደረጉት ንግግር የቀዳማይ ልጅነት ልማት በህግና በፖሊሲ ማዕቀፍ ተደግፎ እየተሰራ መሆኑን አንስተው ማሳያዎችንም ጠቅሰዋል። ሚዲያዎች ሙቀት ሳይሆን ብርሃን መፍጠር ላይ ማተኮር፣ ጫጫታ ላይ ሳይሆን የእውነት ምንጭና የሀገር መንፈስ መሆን አለባቸው አለ ብልጽግና ፓርቲ። ፓርቲው ሚዲያ የሀገር መንፈስ ነው በሚል መሪ ሀሳብ ባወጣው መግለጫ እንዳለው ዓለም አቀፍ የሚዲያ ቀንን ምክንያት በማድረግ የተካሄዱ መድረኮች በዘርፉ የታዩ ስኬቶችና በቀጣይ የሚመጡ ቁልፍ ተግባራትን በማመላከት በስኬት ተጠናቀዋል። የሚዲያ አውታሮች ከጊዜያዊ ገጽታ ግንባታና ቁንጽል ሀሳብ ሽያጭ ይልቅ ለሀገራዊ አጀንዳዎችና የወል ትርክት ትኩረት በመስጠት የብልጽግና መንገድ ጠራጊ እንዲሆኑ ጥሪ አስተላልፏል።